እኛ እየሰራንበት ስለሆነ ነው የምናገረው ያሰራር ስርዓትን ስናስቀምጥ አንደኛ ነገር በልማት ሰራተኛው የሚነሱ ጥያቄዎች አሉ ለምሳሌ መኖሪያ ቤት ችግሮች እነዚህ ነገሮችን ቀደም ሲል የነበሩትን እነዚህ እንዲሰሩ የማድረግ የታችኛው በወረዳ ደረጃ መዋቅሮች አሉን የተለያዩ ፕሮጀክቶችን ሞቢላይዝ በማድረግ ለልማት ሰራተኛው ሰርቶ ማሳያ የሚሰራበት የሚኖርበት መኖሪያ ቤቶችን እነዚህ የማመቻቸት ስራዎችን እየሰራን ነው በብዙ ፕሮጀክቶች ብዙ የአርሶ አደር ማሰልጠኛ ማዕከላትን ገንብተናል በግብርና ሚኒስቴርም የክልል ማለት ተሰርቷል ይሄኛው ለልማት ሰራተኛው አበረታች ነገር ነው ምክንያቱም ሰርቶ ማሳያ ሰርቶ እንዲያሳያቸው ይረዳዋል ሁለተኛ አብሮ ደግሞ እንደ ትልቅ ችግር የሚነሳው ደግሞ የመኖሪያ ቤት ችግር ይሄ አንዱ በብዙ ያልተቀረፈ ችግር ነው የመኖሪያ ቤት ችግር በዛ አካባቢ ማድረግ ሁለተኛው ነገር ደግሞ የመኖር ፍላጎትም የሌላቸው ይኖራሉ በዛ አካባቢ ላይ ማለት ነው እንደዛ ነገሮችን የማስተካከል ስራዎች ናቸው እነዚህ ነገሮችን ስናስተካክል ዝም ብለን ብቻ መመሪያ ወርደን መመሪያውን ተፈጻሚ ማድረግ ብቻ አይደለም እሱ የሚጎለውን መስማት አለብን በዚህ መሰረት አንደኛ የማዕከላትን የመገንባት የማሟላት ቴክኖሎጂዎች እዛ ጋር መግባት ያለባቸው ቴክኖሎጂዎች የማሟላት ነገሮች ናቸው በቀበሌ ደረጃ ደግሞ ያሉ አመራሮች ደግሞ እነዛን ቦታ ደግሞ በትክክል አጥራው እንዲጠበቁ የማድረግ ልማት ሰራተኛው ደግሞ በሚፈልጋቸው ጊዜ ደግሞ ተገኝተው ደግሞ የውሳኔዎችን ማሳለፍ ለምሳሌ የሚሰሩ ሰርቶ ማሳያዎችን እነዛ ነገሮች የማድረግ ስራዎችን እዛ ላይ ደግሞ እነሱንም ደግሞ እያበቃን እየሄድን ነው ያለው ጥሩ የበቁ ቦታዎች አሉ አንተ ማይታቸዋል እነዚህ ደግሞ ከብዙዎቹ ናቸው እነዚህ ምንላቸውና እነዚህ ሌሎቹንም እንደዛ ወደ ማምጣት ነው እኛ አሁን አንደኛ ደረጃ ለማሰልጠን ያርሶ አደር ማሰልጠኛ ምንላቸው አሉ ሁለተኛ ደረጃ ምንላቸው ወይም ደግሞ መካከለኛ ምንላቸው አሉ ሶስተኛ ደግሞ ዝቅተኛ ይሄ ስኬሊንግ አፕ የሚባለው እንትን አሰራር ቀደም ሲል ነበር በግብርና አካባቢ ላይና ምርቱን ወይም አሁን ለምሳሌ ስንዴ ስኬል አፕ እየተደረገ ነው ግን የስንዴ አመራረቱም ሙያተኛውም አብሮ ለምን ስኬል አፕ አይደረግም ነው የኔ ጥያቄ ማስፋት ሲባል አንዱን ነገር ከግብርና ውስጥ አንዱን ነገር ሳይሆን ሁሉንም ማስፋት ስንል ማስፋት ምንለው አንድ ቴክኖሎጂ አንድ ቦታ ላይ ይሞከራል መጀመሪያ በሰርቶ ማሳያ ደረጃ ይሞከራል ከዛ በተወሰኑ አርሶ አደሮች ላይ ፓይለት ይደረጋል እንዲሞክሩት ይደረጋል እነዛ ጋር ውጤታማ ከሆነ በኋላ ደግሞ ሌሎች አርሶ አደሮችን ያንን የመጀመሪያ ቴክኖሎጂ ምንድነው እንዴት ነው የምንጠቀመው የሚሉትን ማሰልጠን ይሰለጥናሉ ፓይለት ያደረግንበት ቦታ ላይ ያሉት ልማት ሰራተኞችና ባለሙያዎች ሰልጥነዋል ሌሎቹንም ሄደና ሰለጥናል ስታሰፋው ያሉትን ባለሙያዎችን አርሶ አደሮችንም ታሰለጥናለ ማለት ነው እንዲህ ያረክ ስኬል አፕ ሲደረግ ከአንድ ወረዳ ወደ ሁለት ወረዳ ከአንድ ክልል ወደ ሁለት ክልል እንዲህ ያረክ ነው የምታሰፋው ማለት ነው ስናሰፋው አማራ ላይ የተሞከረው ቴክኖሎጂ እና እዛ ጋር ፓይለት ተደርጎ ጥሩ ውጤት ያመጣው ከኦሮሚያ ከሌላ ቦታ ወስደን አመራሮችን አርሶ አደሮችን ወስደን እናስጎበኛለን ከዛ በኋላ ያንን ነገር እነሱ ቴክኖሎጂውን ተቀብለውት ከመጡ በኋላ ደግሞ በሙከራ ይጀምሩታል ከዛ ያሰፉታል ማለት ነው እና ስታሰፋው መጀመሪያ ከሰርቶ ማሳያ ጀምረ ከዛ ፓይለት አድርገው ከዛ ይሰፋል ማለት ነው እና ቴክኖሎጂ ስናሰፋ ሙሉውን ነው የምናሰፋው ያ ስንዴ 40 ኩንታል የሰጠበትን ሙሉውን ነገር ነው የምናሰፋው ማለት ነው ያን ስታረግ አብርሃም ግባቱን ማሰብ አለበት እና ይሄንን ነገሮች በሁሉም ደረጃ ያቀደ ስለሚሄድ ስታሰፋ በአንድ ጊዜ አገር አይደለም የምትሸፍነው ግን እንትን ያለከለ ምክንያቱም ይሄ ቴክኖሎጂ ይጠቅማል ተለዋል አይደል ያን ቴክኖሎጂ ማቅረብ አለበት ለሚቀጥለው ያንንም አብረ ነው ያቅራቢውንም ያመቻቸን ነው ሰላም በምርት ማሰባሰብና ማቀላጠፍ ወቅት ዛሬም ከኋላ ቀር ከሆነ አሰራር አልተላቀቅንም ለምሳሌ አንደኛ አሁን ያልተጠበቀ ዝናብ እንኳን በሚመጣበት ጊዜ ላይ እሱን መቆጣጠር የሚያስችል ዝግጁነቱና ብቃቱ ላይ አይደለንም በዚህ አመት ይሄን ኩንታል ወደ ውጭ ልካለው ብሎ የሚያስብ ሀገር አንዷ ዘለላ ላይ አንዲት ነገር እንደደረሰች ነው ቀብ የሚያረጉት እኛ እንደሱ ነን የሚባክነው አይበስም የምርት ብክነት አለ አሁን ባልከው መሰረት የዝናብ ሁኔታን ያው ምን ተቆጣጣረው አይደለም ድንገተኛ ዝናብ ስንል ለምሳሌ ኢትዮጵያ ዝናብ ወቅት በመደበኛነት ሰኔ ጀምሮ መስከረም መጨረሻ ላይ የሚያበቃ ነው ከዛ ውጪ ያለው ደግሞ ጥቅምት ህዳር ታህሳስ ላይ ደግሞ በአገሪቱ ደግሞ በተወሰኑ ቦታዎች ላይ የሚዘንብባቸው ቦታዎች አሉ እንደ አፋር እንደዚህና አፋር ታችኛው የሶማሌ አካባቢ ኦሮሚያ ወደ ጉጂና ቦረና አካባቢ እንዲሁም ደግሞ የደቡብ ኦሞ አካባቢ ላይ ይዘንባል እና እነዚህ አካባቢ ላይ ኖርማል ዝናባቸው ሌሎቹ ላይ ሲዘንብ ነው የዝናብ አደጋ የሚባለው ማለት ነው ምክንያቱም እነዚህ ሰዎች ሰብል በደረሰበት ሰዓት ላይ ስለሚዘንብባቸው ማለት ነው እዚህ ላይ በሚደርስበት ጊዜ መጀመሪያ ትንበያዎችን የማሳወቅ ስራ ነው የምንሰራው ማንንም ሀገር እንደምታደርገው ትንበያዎችን ነው የምታሳወቀው ቀደም ብሎ የብሔራዊ ሜትሮሎጂ ኢንስቲትዩት አሁን አቅሙንም እያሳደገ ነው ቀድሞ ትንበያዎችን የማውጣት ሊኖር ይችላል የሚላቸው ስለዚህ አሁን ወደ ጉዳይ መጣና እና ለመጣና የመጀመሪያው ትንበያ ነው
ትንበያዎቹን ቀድሞ ማሳወቅ እሱን ዘሎ ጭዳ ቢያረግብንስ የአይነት ነገር በሚከሰትበት ጊዜ ላይ ሞቢላይዜሽን ነው የምንጠቀመው እኮ ገባኝ አሁን ለምሳሌ ወደ ውጪ የሚያመርቱ አገራት እኛ ሲገባን ማለት ነው ኢትዮጵያ አሁንም ዛሬ የካቻምና ነው እኮ ዛሬ ላይ የሚላከው አይደል በሌሎች ሀገራት ወይም ደግሞ ለእንደዚህ ለ3 አመት ምናምን የሚበቃ ምርት ማምረት ሲቻል ነው ወደ ውጪ መላክ የሚባለው ቋንቋ ራሱ አብሮ መከተል ያለበት እኛ ከእጅ ወደ አፍ ማለት ነው ዛሬ ለሚቀጥለው አመት ያመረትን ያምናው ለዘንድሮ የካቻምናው ለአምናው ያደረግን ነው የምንሄደው እንጂ ወደፊትን ታሳቢ አድርገን አይደለምና አንዱ መቆጣጠሪያ ዘዴው ምሎት ይሄ ነው ለምሳሌ በዘላቂነት ኤክስፖርት የሚያረጉ ሀገራት 3 እና 4 አመት ቀደም ብለው ካመረቱ በኋላ ፍጆታቸውንም በተመሳሳይ የ3 እና የ4 አመታት የሀገሪቷን ፍጆታ ሰኪዩር ካደረጉ በኋላ ዛሬ ድንገተኛ ዝናብ ቢመጣ የቆላ ወረርሽኝ ቢመጣ በሞቢላይዜሽን ከሚከላከሉት ባሻገር ያምርት ስላለ እሱን ያረጋሉ እኛ ገና የተከማቸ ክምችት በሌለን ሁኔታ ነውና እንደዚህ ምንለው እንደሱ አይነት ቁመና ሳይያዝ ፎከራ እንዳይሆን ብዬ ነው አይ ልክ ነክ ይሄን ነገር ያው አንዱ በማንኛውም ሀገር ኮንትሮል የሚደረግበት ስርዓት ይሄን ነው የመጀመሪያው ነገር ትንበያዎችን ቀድሞ ማሳወቅ ከዘር ጀምረ ደግሞ የመጀመሪያው የወቅቱ ዝናብ ሲለቀቅ መረጃ ሲለቀቅ የአየር ንብረት እና ደግሞ የቀጣዩም ደግሞ የተወሰነ ነገር ይለቀቃል ለምሳሌ ክረምቱ ሲነገረን የኦክቶበር ዝናብም ይነገረናል ሊኖር የሚችሉት ሲቹዌሽኖች ያንን በማድረግ ነው አንደኛው ትንበያ ነው ሁለተኛው ሞቢላይዝ ማድረግ ነገር ነው ሌላው ደግሞ በሶስተኛ ደረጃ ደግሞ አሁን ደግሞ እኛ ደግሞ በተለይ በኮምባይን ሃርቨስት ሊደረጉ የሚችሉ ሰብሎችን ደግሞ የሜካናይዜሽን ሰርቪስ ፕሮቫይደሮችን በየአመቱ ቀደም ብለን ሞቢላይዝ እናደርጋለን እኔ ስንዴ የሚልኩ ሀገራትን ብናያቸው እነ ብራዚልን የመሳሰሉትን ብናይ ዘንድሮ ላይ በአየር መዛባት ታምረኛ የተባለ ድምጥ ማጣቸው ቢጠፋ መላካቸውን አያቆሙም ምክንያቱም ለከነጎዳና ለከነገ ወዲያ የተመረተ ምርት ይዘ ነው ወደ ውጪ ልካለው ኤክስፖርታቸው እንደዛው ነው ኤክስፖርታቸው የሚሆነው አይደለም ከፍ ዝቅ አይል ማለት አይደለም ይቀንሳል ለምሳሌ ችግር ይቀንሳል እንጂ አይቆምም አይደለም ባመረቱት ልክ ነው የሚያደርጉት ለምሳሌ አገራዊ መጠባበቂያ ምግብ ክምችታቸው የተለያየ ደረጃ ያለ ሀገሮች አሉ እንደ አፍሪካ ስትወስድ አገራዊ ምግብ መጠባበቂያ ክምችታችን በተወሰነ መጠን ነው የምታረገው ከዛ ውጭ ያሉት ነገሮች ግን በሚከሰት ነገር ግን ማንኛውም ሀገር ላያደርግ ይችላል አሁን የስንዴ ችግርን ስትወስደው የነዚህ የተለያዩ አካባቢዎች ላይ ሩሲያ ብቻ አይደለም ስንዴ ችግር የነበረው በዛ አመት ላይ ሌሎች አማራጭ አምራች ሀገሮችም ስንዴ ያልተሳካላቸው ነበር ስለዚህ እነዚህ አማራጭ ሀገሮችም ኤክስፖርት ማድረግ ስላልቻሉ ነው ስንዴ የዩክሬን እና የሩሲያ ሲቀር ሌሎቹ ማቅረብ ስላልቻሉ ነውና ይሄኛው ከተከሰተ ማንኛውም ሀገር ያንን ኤክስፖርቷን በተጎዳው መጠን ትቀንሳለች ወይ ደግሞ አታደርግም ይሄኛው ነው የሚሆነው እንጂ ክምችት ስላላት መጠን ሳይሆን ክምችት ስላላት ዞሮ ሂሳብ ባላንስ ሰርቶ ያረጋግጣል አይ ክምችት ስላላት አትልክም ክምችቱ ምን መሰለኩ ባላንስ ማለት ነው ለነሱ ክምችት ባላንስ ይሰራል እኮ ባላንስ ሰርቶ በተወሰነ መልኩ የውጭ ምንዛሬውን የራሱን ሳይበላ ላንተ የሚሰጥ ካካል የለም ስለዚህ እነዚህ አሜሪካ አንዳንድ የእንትኖች ተቃርኖ አሁን ለምሳሌ እንትን ይሄ ምንድነው አሁን የዚህ የምግብ ዋስትናን ለማረጋገጥ ወይም በምግብ ራስን ለመቻል የግብርና ትምህርት ምርምርና ስርጭት የሚባል ነገር አለና ምርምሩ ላይ ግራ ስለሚገባኝ ነው አንድ ጥናት ስመለከት ለምሳሌ ኢትዮጵያ በየአመቱ ከእርሻ ምርት ገቢ ከምታገኘው ገቢ ላይ ለምርምር ስራ ለግብርና ምርምር ስራ ወጪ የምታረገው 0.2 በመቶ ነው ከግብርና ገቢ ግን በቀደም መታስ እንደ ለመነችን ኬንያ ደግሞ 2.0 ነው ከገቢዋ ላይ ለምርምር የምታውለው የተሻለ አቅምና ምንድነው ካፓሲቲው ያለው እኛ ጋር ግን ለምርምር የምናውለው 0.2 በመቶ ከገቢያችን ኬንያ ደግሞ እኛን ስንዴ የለመነችም 2.0 እና አንዳንዴ ትኩረት የምናደርግበትን ነገር አናቅም ለምሳሌም በምርምር ማዕከሎቻችን ላይ ከሚገኙ ተመራማሪዎች 9 ያክሉም በፒኤችዲ ደረጃ ያሉ የሚል ነገር እንደዚህ እና ትኩረት ያለ መስጠት ነገር አለ ለግብርና ትምህርትም በተመሳሳይ 80% አርሶ አደር ይዘን እንደዚሁ ስርጭቱም ላይ እንግዲህ ከ20 እስከ 30 በመቶ ይባክናል የተባለው በትክክል አምራችና ሸማቹ በማይገናኙበት የደላላ ሰንሰለት ውስጥ ሲያልፍ አንደኛ ከጥራትም ከምናምንም አቋያ የሚሆኑ ነገሮች አሉና እዚህ ላይስ እንዴት ነው ምን ዝግጁነት አለ ምን ታስቧል በተለይ አሁን ከተያዘው የ10 አመት የልማት እቅድ አቋያ በተለይ የወጪ ንግዳችንን በማሳለጥ በኩል የተያዘውን ስንዴ በብቃት ልከን የውጭ ምንዛሪያችንን ማረጋገጥ ከዳ ነፃ የሆነች ሀገር ለመፍጠር
በቃ ሲሪየስ መሆን ካለበት ትምርቱም ምርምሩም ስርጭቱም ላይ ነውና ምን ይዟል ግብርና ሚኒስቴር በዚህ ረገድ? በዚህ በኩል ላይ ያው ኢትዮጵያ አሁን በምንለው ደረጃ ላይ ማለት ነው በማሌቦ ዲክላሬሽን መሰረት አንድ ሀገር የበጀቷን 10% ለግብርና ስራዎች መመደብ አለባት ይላል። ኢትዮጵያ በከፍተኛ የሆነ ኤክስቴንሽኑ የግብርና ዲቨሎፕመንት በመንግስት የሚመራበት ሀገር ነች። የፕራይቬት ሴክተሩ አይደለም። የፕራይቬት ሴክተሩ ተሳትፎ በጣም ጥቂት ነው። ስለዚህ አብዛኛው በጀት የሚመደበው ከመንግስት ነው። የግል ምርምር ተቋማት የሉ ምን የሉ። ቀደም ላልከው ይመስለኛል በኢትዮጵያ ውስጥ የፒኤችዲ መጠን ብዙ ያለው ግብርና ባለሙያ ብዙ ፒኤችዲ ያለው ግን ምርምር ዘርፍ ውስጥ ብዙ ተመራማሪ አንድ ምርምር ጣቢያ እንኳን ብትሄድ 9 ያልከውን በላይ ታገኛለህ። አንድ ጣቢያ ላይ ብትሄድ እዚቹ ቢሾፍቱ ብትሄድ 20 ፒኤችዲ ልታገኝ ትችላለህ። ስለዚህ በምርምር በኩል ላይ ያለን የባለሙያ አቅም በፒኤችዲ ደረጃ ብዙ አለን ከሌላው ዘርፍ ጋር ሲታይ ማለት ነው። ፒኤችዲ ያላቸው ሰዎች ብዙ ናቸው። 9% ማለት ይመስለኛል። እሺ እንደዛ ሊሆን ይችላል። ግን በከፍተኛ ደረጃ ሀገሪቱ በሀገር ውስጥም በውጭም እያስተማረች ነው። ፒኤችዲ ትምህርታቸውን እንዲማሩ ይደረጋል። የትምህርት እድልም ሲሰጥ ለተመራማሪ ቅድሚያ ነው። መንግስትም ይመድባል። የምናገኛቸውን የውጭ ድጋፎችም ለተመራማሪ ቅድሚያ ተሰጥቶ የሚሰጥ ድጋፍ ነው ያለው። የምርምር በጀትንም በተመለከተ ምርምር በራሱን ችሎ በጀት ተመድቦለት የሚሰራ ነው። ያ በጀት ከሀገሪቱ ኢኮኖሚ አንፃር ነው የሚመደበው። አሁን አንዳንድ ጊዜ ቢያዝ መሆን የለብንም። አንዳንድ ሰዎች የኖሩበትን ሀገር ወይም ደግሞ የሚያስቡትን ሀሳብ የሀገሪቱ መንግስት አልሰራም ወደሚል መንፈስ ነው። ከእንትን አኳያ ነው። ለምሳሌ ግብርና የሀገሪቷ መሰረት ነው። ካለን በጀት ነው የምንሰጠው። ሀገር የምትሰጠው በጀቷን ካላት በጀት አንፃር ነው የምትሰጠው። አሁን አንተ ሌላ ሀገር ለምሳሌ ከአሜሪካ የምትሰጠው ነው ወይም ደግሞ ከኛ ከኢኮኖሚ የተሻሉ ሀገሮች እንደ ኢኮኖሚያቸው ነው የሚሰጡት እነሱ ካላቸው እኛ ካለን ፖቴንሻል አኳያ ነው ካለን ፖቴንሻልና ከአርሶ አደራችን በካዳፕ ወይም ደግሞ የአፍሪካ መንግስታት በተስማሙበት ለግብርና እንሰጣለን ባሉት በጀት ልክ ላይ የኢትዮጵያ መንግስት 10%ን አሟልቷል በጀት በመስጠት ለግብርናው ሴክተር ማለት ነው። ያ ማለት አጠቃላይ የግብርናውን ስራ ያሳልጣል ማለት አይደለም። ግን ባለም አቀፍ የተቀመጠውን ደረጃ ግን አሟልተናል ለግብርና በመስጠት። አብዛኛው ስራ ግን በጀት የሚመደበው በመንግስት ነው ኢትዮጵያ ውስጥ። ግብርና ላይ ሌላ ሀገር ብትሄድ ብዙ የምርምር ተቋማት አሉ እና አሁን እነ ሞንሳንቶን ብትወስድ ባየር ትልልቆቹ እነዚህ ካምፓኒዎች እንኳን ብትወስዳቸው ትልልቅ የፕራይቬት ሴክተር ናቸው። ምርምር የሚያደርጉ ዘር የሚያቀርቡ ኬሚካል የሚያቀርቡ ካምፓኒ ናቸው። እኛ ሀገር ግን ሁሉ ነገር ኢቭን አንድ የኬሚካል ካምፓኒ ቢኖርን የመንግስት ነው ያለን ማለት ነው። የግል ካምፓኒ ለግሉ ዘርፍ ለምን ምቹ ነው አይፈጠርም? የግሉ ዘርፍን ተፈጥሮለት እሱን ካላሳተፉ ግን አሁን የሚባለውንም አሁንም ቀደም ሲልም እንዳልኩት የዚህ የወጪ ንግዳችንን ከማሳለጥ አኳያ ስንዴን ለመላክ በሚያስችል ደረጃ ለመገኘት ምቹ የሆነ የግሉን ዘርፍ ተሳትፎ ተቋማዊ ድጋፍ የሚጠይቅ ስርዓት መኖር ያለበት ይመስለኛል። ሁሉ ጊዜ በግብርና ሚኒስቴርና በመንግስት ድጋፍ ኩታ ገጠም መሬቶችን አብሮ በማቀናጀት ቀደም ሲል በዘላቂነት ማረጋገጥ ይቻላል ወይ ብዬ ካነሳው ታቋያ አንዱም ይሄ የግሉን ዘርፍ ማሳተፍ ላይ ይመስለኛል። ለምን አይሆንም ለመለሰልና የግሉ ሴክተር አንደኛ ነገር መንግስት ብዙ ምቹ ሁኔታ ፈጥሯል። ኢትዮጵያ መሬት በነፃ መስጠት ሀገር ነች። መሬት ሲሰጥ ብዙ ባለሀብቶች መሬት ወስደዋል። ወደ 1.8 ሚሊዮን ሄክታር መሬት ተሰጥቷል ለግሉ ማለት ነው። እና ከዛ ውስጥ ኢፌክቲቭነሱን ስትመለከተው ባለፉት አመታት የተጠኑ ጥናቶችን ታቃለ ከመንግስት ለውጥም በኋላ የተጠኑ ጥናቶችን ስትመለከት አብዛኛው መሬቱን አንደኛ መሬቱን አሲዞ የመበደር አሲዞ ሌላ ነገር ውስጥ የመግባት እንደዚህ ነገር አሁን ራሱኛ እንኳን በመንሰራው በፕሮግራሞቻችን የተለያየ ጊዜ የብሔራዊ ባንክ ባለፈው ጊዜ 5% የግዴታ ባንኮች ማበደር አለባቸው ለግብርና ሴክተር ተብሎ ሲቀመጥ ወደ ብድር የመጡ ሰዎች ብድር ያለባቸው ናቸው። እና ኢዚት ፌር ነው ወይ አንድ ሀገር እንደሰለ የግሉ ዘርፍ አንዳንዴ ሮሮ ብቻ ያሰማል እንጂ በአመለካከትና በዝግጁነት አዘ ኤክስፒሪየንስ ኦፍ ዘ ኮሚኒቲ ነገር በእኛ በሌላው በደሃው ህብረተሰብ ስም እንድንንከባከበው የሚፈልግ ባለሀብት ነው ያለው ኢትዮጵያ። አሁን አንተ ብድር ያለበት ብድር እንድትሰጠው የሚፈልግ አካል እውነቱን ሸሽጎ መሬት ሲፈልግ የመሬት ከሰጠ መሬት ስንቱ ሲላል አሁን ለስንዴ ልማትም የግሉ ዘርፍ አብሮ መኖር አለበት እዛ ላይ የመንግስት ድጋፍ ምናምን ይሉሃል እንጂ በርግጥ ስንዴ ላይ አሁን ዝግጁነት የሚያሳይ ባለሀብት አለን እኛ በተወሰኑ ክልሎች ላይ ጥሩ ባለሀብቶች አግኝተናል።
ለምሳሌ አፋር በትጥሩ እነሱን ማስፋት ነው እነሱ ላይ እየሰራን ያለ ነው በራሳቸው ተነሳሽነት ይመጡ አሉ እኔ ስንዴ ማልማት ፈልጋለሁ ብሎ ይመጡ አሉ አማራ ክልል ኦሮሚያ ውስጥ እንዲሁም ደግሞ ደቡብ ብሔር ብሔረሰቦች ውስጥ ሶማሌ ክልል የመጀመሪያ ኢቨን ሶማሌ ስንሞክር ባለሀብቶች ናቸው በጣም ኢፌክቲቭ የነበሩት እና እዛው ግን ስትወስድ ደግሞ እዛው ጋር ደግሞ ብዙ መሬት ይወሰዱ የሌሉስ ባለሀብቶች አሉ ስለዚህ አሁን ባለሀብቱን ስናስብ አንደኛ መሬት እንሰጣለን ብድር እንሰጣለን እነዚህ ብዙ እነዚህ ሪስኮችን መንግስት ይወስድላቸዋል ይሄ ሁሉ ተወስዶ ግን አሁንም ባለሀብቱ እንደ ስለት ልጅ ማለት ከልጆች ሁሉ አበልጠክ የልጆቹን ሁሉ ነጥቃር ለምሰጠው እንደዛ እንድንሰጠው ይፈልጋል ስንሰጠውም ደግሞ ነጥቀን እንሰጠው የሌለንን ሀብት እንድንሰጠው የሚፈልግ ባለሀብት ነው ግብርና ላይ ሰማራ ብለን እኛ ለሱ አንደኛ ለግብርናው ሴክተር ምንም ፋይዳ የማይፈጥር ብትወስድ የፕራይቬት ሴክተሩ የምርታማነት መጠን ከአርሶ አደሩ ያንሳል በብዙ ቦታ ላይ ስትሄድ ያላቸው ማሽነሪ በጣም ጥቂት ነው ግን የደሃፍ ቴክኖሎጂ ትልቅ በብድር የወሰዱ አካላት ናቸው ቀደም ሲል በርካታ ፕሮፌሰሮች ፒኤችዲዎች አሉን ብለዋልና በዚህ በጸረ አረም በጸረ ፈንገስ የጸረ ተባይ እንትኖችን ዝርያዎችን ከማምረት አኳያ እነዚህ ተመራማሪዎቻችን ምን ሰርተዋል አለ ወይ አሁን በመንለው ቁመና ላይ ለመድረስ ወደ ውጭ ለመላክ በሚያስችለን ደረጃ የነሱ ብቃትና ዝግጁነትስ ምን ያህል ድርሻውን ይወስዳል የሚለው አንድ መታየት አለበት ሌላ ከዚህ መሬት ባለቤትነትም ጋር የተያዘው ጉዳይ እንግዲህ በቤተሰብ የሚመጣ ነው ከቤተሰብ ወደ ቤተሰብ የሚተላለፍ ነው መሬት ደግሞ ለአርሶ አደሩ ሲሰጥ የአርሶ አደሩ ያደረገ ፖሊሲ ነው የምንከተለው እና መጠቀምን እንጂ መንከባከብን ግዴታ ያላደረገ ፖሊሲ ነው ያለንና መንከባከብ መሬትን መንከባከብን ግዴታ ያላደረገ ፖሊሲ ነው ያለን የአካባቢ ጥበቃን ግዴታ ያላደረገ ፖሊሲ ነው ያለንና ምንጮቻችን ወንዞቻችን ቀደም ሲደርሶ ሲሉት የነበረው በፓምፕም የሚወጣው ከኩሬውም ከወንዙም የሚገኘው አስተማማኝነቱ ከለት ወደ ለት በጣም እየቀነሰ እየመጣ ነው ስለዚህ ከመሬት ባለቤትነት ጋር የተያዘው ፖሊሲ እና ከተመራማሪዎቻችን ጋር ያለው ጉዳይ በጣም አስተማማኝ መሆን መቻል አለበት የተባለውን ነገር ለማግኘትና እዚህ ላይ መረጃ ቢሰጡኝ ደስ ይለኛል እሺ ስንዴ ስንጀምረው በያለው መጀመሪያ የምርምር ስራዎች ነበሩ ከምርምር ቀጥለን ሰርቶ ማሳያዎች የማስተዋወቅ ስራዎች ፓይለቶች ተሰርተው ነው ስንዴ ሲጀመር ማለት ለምሳሌ ብንወስዳቸው የቆላማ አካባቢ ዝርያዎችን የወረር ግብርና ምርምር ያወጣል ከ8 ነው 9 አካባቢ ዝርያዎችን ካወጣ በኋላ ነው ይሄ ስራ የተጀመረው ሌላው ደግሞ በደጋማው አካባቢ የሚበቅሉ ደግሞ ዝርያዎችን ሞክረናል በልሰን እና በተለይ ለመስኖ ስንዴ የሚሆኑትን ዝርያዎችን በመለየትና ከማቅረብ አንፃር ላይ ስንዴ ላይ በጣም ብዙ ስራ የተሰራበት የሪሰርች ዘርፍ ነው እንደ ኢትዮጵያ ስትወስደው የቆልምሳ ምርምር የምስራቅ አፍሪካ የልቀት ማዕከል ነው እና በብዙ ሪሰርቾች ከዝርያ ለቀቃ ከበሽታ መከላከል አንፃር ብዙ ምርምሮች ተሰርተዋል የጸረ ተባይ ሙከራዎችን እነዚህ ተደርጓል ምክንያቱም በተለይ የስንዴ ዋግን ብዙ ስንመለከተው ካለው ተለዋጭ ባህሪ አንፃር በተወሰኑ ጊዜዎች ዝርያዎችን የማመንጨት አቅም ሊኖረን ይገባል ባለፉት አመታት እንኳን ስናስብ የስንዴ የግንድ ዋግ ሲከሰት የቪጂ 90 ሲከሰት ያን ጊዜ እንኳን ዝርያዎች ነበሩ አማራጭ ዝርያዎች በተጠቁበት ጊዜ ላይ 4 እና 5 የዝርያዎች በዛ ሰዓት ላይ ቀድሞ ይወጡበት ሁኔታ አለ ያን ሊቋቋሙ የሚችሉና ዝርያዎችን ቶሎ የማመንጨት ስራዎችን ትኩረት ተደርጎ እየተሰራበት ያለ ነው ምክንያቱም የበሽታ ተዋዋጭነትን ተከትሎ ሁለተኛ ከበሽታ ውጪ ደግሞ ለመስኖ የሚሆኑ ድርቅን የሚቋቋሙ እንደዚህ አይነት ነገሮችን የያዙ ደግሞ የቆላማ አካባቢ ምርምሮች አሉ እነዚህ አጠቃላይ ስንመለከት ከሌሎች ሰብሎች አንፃር እንኳን በብዙ ብንወስደው ስንዴ እና በቆሎ በብዛት የምርምር ስራውን የሚመሩ የሰብል አይነቶች ናቸው ከዛ ገብስ ጤፍ እነዚህ ይከተላሉ ከምርምር አንፃር ስንመለከትና አገራዊ አቅምን ከመገንባትና ይህን ስራ ለመጀመር የሚያነሳሳንኛ ዝም ብለን ከመሬት ተነስተናል ማለት ነው መጀመሪያ የተጀመሩ በምርምር የተጀመሩ የቆላማ ስንዴ ሙከራዎችና የሰፋ ያሉ ደግሞ ስራዎችም ነበሩ በዛ ሰዓት ላይ አፋርና ያዋሽን ተፋሰስ ተከትሎ በኦሮሚያ እንዲሁም ደግሞ በሶማሊያ አካባቢ ላይ የተጀመሩ ስራዎችን ተነስተን ነው ወይን ወደ ስንዴ ፕሮግራም ሲታቀደም የታቀደው ስለዚህ መጀመሪያ ምርምር የሰራቸው ስራዎች ላይ ስትነሳ ዘላቂነት ይኖራል ከዚህ አንፃር ነው ሁለተኛ ነገር ደግሞ በየጊዜው ደግሞ በስንዴ ላይ የሚከሰተው ችግሮች ተከትለን ደግሞ የበሽታን የሚከላከሉ በሽታን
ሙሉ ለሙሉ የሚቆጣጠር ዝርያዎች ብዙ ጊዜ አይኖሩ ግን ያን በሽታ የሚቋቋሙ ዝርያዎችን መልቀቅ መቼ ዘራ ኬሚካሎችን የመሞከር ስራዎችን ተሰርተው ነው የሚያደርጉት በየጊዜው ይሄን ስራዎችን የምንሰራበትና የራሳችን የምርምርና የግብርናውን ማለት የልማቱን ሴክተር የምንመራ አካላት ቅንጅታዊ አሰራሮችን እንሰራለን ችግሮች በተከሰቱ ጊዜ ቶሎ ወደ ውይይት የመግባት ከዛ በኋላ ደግሞ ስንገባ ደግሞ ከምርምሩ ደግሞ የሆነ ሶሉሽን የመምጣት ነገሮችን በዚህ ዘርፍ ላይ አዳብረናል ብለን እናምናለን ሌላው መሬትን የመንከባከብ ግዴታ የማይሰጥ ፖሊሲ ነው ያለን መጠቀምን እድል ይሰጣል አርሶ አደሩ በዛው ልክ መሬቴ ብሎ በሚጮሃት ልክ የመንከባከብ የመሬት አጠቃቀምን ብንወስድም እንደዛው ነው የመሬት አጠቃቀምን ብንወስድ በፖሊሲ ደረጃ አለ የመሬት አጠቃቀምን ግን ከመተግበር አንፃር አገሪቱ ሄደችበትን የፖለቲካ ስርዓቶችን ማሰብ ያስፈልጋል አርሶ አደሩ ቀደም ሲል በመንወስዳቸው ስርዓቶች ላይ መሬት ቀደም ሲል መሬት እሱ አልነበረ መሬት የግሉ ሆነ ከዛ ደግሞ በየጊዜው የመጡ ስርዓቶች ደግሞ አርሶ አደሩን በመሬቱ የመንግስትን ደግፎ እንዲኖር ሲያደርገው የነበረ አርሶ አደሩን በመሬቱ ጉልበትን ያፈራበት ሁኔታ ነበር የነበረ እና ያንን ደግሞ አርሶ አደሩ ባለቤት እንዲሆን የማድረግ ስራዎችን መስራት ነበረብን በዚህ ሂደት አርሶ አደሩ የሁለተኛ ደረጃ ሰርቲፊኬት ወይም ደግሞ የይዞታ ማረጋገጫ ሰርቲፊኬት የመስጠት ስራዎች ተሰርተዋል ከዛ በኋላ ደግሞ አርሶ አደሩ ደግሞ ያን መሬት አስይዞ ደግሞ እንዲበደር የማድረግ እንሰሳቱን ባለቤት ሆኗል መሬቱን ግን በባለቤትነት ዘላቂነት ያለው ልማት እንዲሰጥ አካባቢውን ካልተንከባከበ በአካባቢ ጥበቃ ስራ ላይ መሬቱ ለቀጥል እና ይሄን ነገር ለማድረግ አርሶ አደሩ ያንን መሬት ይዞታ መጠቀም ትችላለ ከዛ ደግሞ ሚል አይነት መንፈስ ነው ያለው ነገር አሁን ግን መሬቱን ራሱ አስይዞ መበደር እንደሚችል መመሪያዎች እየወጡለት ነው ከዚህ በቅርብ ቀንም የተገለጸ ይመስለኛልና ከዛ አንፃር የቁም እንስሳቱን መሬቱን እንደዚህ አድርጎ መጠቀም ትችላለ ስትለው ያ መሬት ምን እንዳለው ያስባል ያ መሬትን ቫልዩ እንዳለው ያስባል አሁን አርሶ አደሩ በፊት ይዞታክ ነው ማውረስ ብቻ ነው የምትችለው ወደ ታችኛው ወደ ልጅና ወደ ልጆች ማውረስ ነው የምትችለው ወይሚለው መንፈስ ነበር ሁለተኛ ነገር ይሄንን በመናደርግበት ጊዜ ደግሞ አብረን ደግሞ የጀመርናቸው የተፈጥሮ ሀብት እንክብካቤ ስራዎች ነበሩ ቀደም ሲል ማለት ነው ያፈርና ጥበቃ ስራዎችን ዕውቀቶችን የማስረጽ የተጎዱ መሬቶችን የማከም ስራዎችን ጀምረናል ቀጥለን ደግሞ የግሪን ሌጋሲን ጀምረናል ይሄንን ነገር ለማጠናከር ማለት ነው እና አርሶ አደሩ በጓሮ የሚሸረሸሩ መሬቶችን የመጠገን አስፈላጊ ነገሮችን የመትከል ደሞ የጋራ መሬቶችን ደሞ የመከለል ስራዎችን እየሰራ ጥሩ ምርት አሳይተናል ባለፉት አመታት አሁን ደሞ የግሪን ሌጋሲ ደሞ ያመጣው ደሞ ጥሩ መነሳሳት አለ እዛ ላይ ምን ጨምረናል አርሶ አደሩ አሁን መሬቱን አስይዞ ወይም ደሞ በይዞታው መበደር ይችላል የምትለው ስታመጣለት ያ መሬት ይትዝማ የኔ ነው የሚል መንፈስን ይፈጥራል ስለዚህ የመጀመሪያው ነገር መፈጠር ያለበት በተለያዩ ሂደቶች በተለያዩ አሰራሮች የኔ ነው የሚለውን ስትፈጥር ያን አርሶ አደሩ ይንከባከባል መሬቱን ማለት ነውና ሌሎች እንደ ሀገር አንዱ ዘዴ ነው የኔ ነው የሚለው አስተሳሰብ ማለት ነው እሺ ተመልካቾቻችን እንግዲህ ከአቶ ኢሳያስ ለማ በግብርና ሚኒስቴር የሰብል ልማት ዋና ስራ አስፈጻሚ ጋር የነበረን ቆይታ ይሄን ይመስል ነበር ግብርና ሰፊ ነው ጥልቅ ነው በዘርፋቸው ልክ ነው ያወራነው በሰብል ልማት ከዚያም የተወሰነውን በተለይ ስንዴን መሰረት አድርገን እና አካባቢ ጥበቃን ገበያን እንጂ ብዙ ተነጋግረናል ማለትም አይቻልም ወቅታዊ ስለሆነ በተቻለ መጠን ገበያውን እና ማሳው ላይ ያለውን ነገር እሳቸው እንዲነግሩን ገበያውን ደግሞ እናንተ መታቆት ነው እንግዲህ እሳቸው ባሉት መልክ ይሆናል ምናልባት እንግዲህ ልከንም ከሆነ ወይም ሳንልክ ስንቀር ላለመላክ የሚያስችሉን ትሪቶችን ወይም ስጋቶችን ቀደም ሲል ሳነሳ ነበረ እንደ ሀገር እንደዚህ ጋር ልከን የሚቀጥለው አመት ላይ ያገናኘን የሚል ተስፋ ወይም ደግሞ ምኞት እመኛለሁ ካላክንም ግን ደግሞ ለምን አላክንም ብዬ ነበር በሚል ደግሞ ወደፊት የምንገናኝ ነው የሚሆነው ለዛሬው በጣም ነው የማመሰግነው ስሜነ ባይፈርስ ነኝ አብራችሁኝ ስለነበራችሁ ከልብ አመሰግናለሁ በድጋሚ አቶ ኢሳያስ ለማንም በዋልታ ነጻ ሐሳብ ተመልካቾች ስም ከልብ ነው የማመሰግነው ሳምንት እንገናኛለን በሌላ ርዕሰ ጉዳይ በሌላ እንግዳ ለዛሬው ቻው ጤና ይስጥልን አመሰግናለሁ